ቀስቴ ለረጅም ጊዜ ጸጋን ሲፈልጋት የነበረው ዛሬ በመከታተል ከመኮንን ጋር ስትገናኝ ግልጽ በግልጽ አያት። ነገር ግን ልክ እንደተለያዩ አንገቷን አንቆ 3 ጥያቄ እንዳለው እና በአግባቡ የማትመልሰውለት ተሆነ አንቆ እዚሁ የህይወቷ መጨረሻ እንደሆነ ያስጠነቅቃታል። ጸጋም ምን እንደፈለገ እንዲጠይቃትና እንደምትመልስለት ቃል ከሰጠችው በኋላ ለቋት የመጀመሪያው ነገር ጥያቄው ደመረ የት ነው የሚል ነበረ። ደመረን እኔም ራሴ እፈልገዋለሁ፣ ነገር ግን እኔ አላየውም። ካነቀኝ በኋላ አይቼው አላውቅም። ደግሞም ራሴን የሰወርኩት ለራሴና እንዲሁም እረፍት ማድረግ ፈልግ እንጂ ከማንኛችሁም ለመደበቅ አይደለም። እንዴት ከሶ እኔም ማሳሰር እየፈለገ ወይም ተከሰሰኝ በኋላ እንዴት ነው እኔን ሊያሳስር ያልፈለገው? መስክሮ ፍርድ ቤት ለ3 ጊዜ ስቀርብም ለ3 ጊዜም አልመጣም። በዛም አማካኝነት እኔ ተፈትቻለሁ ሲላትም እሷ ግን ምንም ነገር እንደማታውቅ ጠንቅቃ ትመልስለታለች። የሁለተኛው ጥያቄ ደግሞ አደፍርስ የት ነው? በሚጢጢ አስፈራርተሽ ወይም ለአቶ ተሰማ መልእክት የላክችው እሷ ናት ብለሽ እንዳስላክሽ የማላቅ እንዳይመስልሽ፣ ሁሉንም ነው ማቀው። ስለዚህ ምንድነው የት ነው? እሱን አድራሻ ልትሰጪ ትችያለሽ ወይም በግዴታ ትሰጭኛለሽ ሲልም እሷ ግን ምንም ነገር እንደማታውቅና መስሎት እንጂ እሷ ቹቻን ከርታ ማለቴ ቤዛን ከርታት እንጂ ፈጽሞ እሷ አስፈራርታት እንዳልሆነ ግልጽ የሆነ አማርኛ ትመልስለታለች። እሱም ባያምናትም ነገር ግን አሁንም እንድትመልስለት በጉልበት ቢሞክርም አንዳች ነገር ብታደርገኝ እንደውም ከዚህ ካሰልቺ የሆነ ዓለም ገላገልከኝ ነው፣ እባክህ ግደለኝና ገላግለኝ በማለት ቀስቴ ያልጠበቀውን መልስ ሲያገኝ ገርገብ እንደማለት ይላል። የሶስተኛውና የመጨረሻው ጥያቄ ያሬድ ካናዳ ሄዷን ወይስ አልሄደም የሚል ሲሆን እሷም እንደማታውቅና ደግሞም የሆነ ነገር አውቃለሁ፣ ነገር ግን እሱን ግን ብነግርህ ደግሞ አቶ ተሰማ እኔ ላይ ጉዳት ሊያደርሱብኝ ይችላሉ ስትለውም አቶ ተሰማ ጉዳት እንደማያደርስብሽ ግልጽ ነው። ከአቶ መኮንን ጋር ስትተቃቀፊና ስትላላጭ አይችሻለሁ። ስለዚህ የእሱ ሰራተኛ ነች ማለት ነው፣ ወይም ተላላቂ ነች። ሊጎዳሽ አይችልም፣ እባክሽ ንገሪ ሲል ይሄም ማወቅ ለምን እንዳስፈለገው ስትነግራትም ስትጠይቀውም ለቤዛ እንጂ ለእኔ እንኳ ምንም አያደርግልኝ በማለት ይመልስላታል። እሺ በማለት ይሄ ከሆነ እኔ ለቤዝቲ ሁሉንም ነገር እነግራታለሁ፣ አንተ አትጨነቅ። ነገር ግን ይህን ነገር እማታቆም ከሆነ የባሰ ችግር ውስጥ እንደምትገባ ቹቻ ተነግረዋል። አንዳይ ነገር አደርጋለሁ ብቴ ፈረሰኛውን ነው ምልሽ፣ የህይወትሽ መጨረሻ ነው የማደርገው በማለት አስፈራርቷት ይለቃታል። ኢዮስያስ ዛሬ በተደጋጋሚ ብቻውንና እንደ አዲስ ደራሲ ትዕግስት ፍዝዝ ማለት የጀመረው ጄሪ ምን እንደሆነ ስትጠይቀው እሱ ግን እያነጫንጨዋል። ልክ እንደ ራስ መጫት ሲያምነጫንጨው ነገርየው ምንድን ነው? በካ መረረ ሞኝሳ በረረ የሚለው ተረት እየተረተችበት ፍቅር ከያዘ ንገረኝ። አዲስ ደራሲ መስሎ ወይም ጀማር ደራሲ ይመስል ምን ያፈዛሃን ስትለው እሱ ግን እየመጣችሁ ራሳችሁ እየነካካችሁኝ እየተናገራችሁኝ ስናደር ለምን ተናደርክና ደሞም ሌላ ብቻህን ትተግዛለህ። የምን ፍቅር ነው? ኢዮስያስ ምንም ያክል ቢያፈቅርም ነገር ግን ፍቅሩን አውጥቶ መናገሩ ለሱ ሽንፈትና የበታችነት ስለሚሰማው ጭራሽም ማፍቀሩንም አላመነበትም። ከውስጡ ብዙ ከታገለ በኋላ ሊነግራት ቢወስንም ነገር ግን መሸነፉን ፈጽሞ አልወደደውም። ሰብሊ ዛሬ እንግዲህ ሰብሊና ጆሲ ዛሬ ፊት ለፊት ተገናኝተው እልክ መጋባቱ ቀርቶ ታርቀው ሰላም ማውረድ እንደሚፈልግ ጆሲ ግልጽ በግልጽ ይነግራታል። ነገር ግን አንተ ይሄ ማድረግ ልክ አይደለም ስትለውም እሱ ግን አንቺም ቢሆን ስህተት ላይ ነሽ። እንዴት አንድ ፍቅረኛ ያላት ሴት እኔ ያለሁበት ያው ፊት ለፊቴ ጉጩ ትሰሚዋለሽ? አንተ እራቅ ብያለሁ። ብርክቴ ጋር ቪዲዮ የሚቅር ብዙ ሴቶች አሉ ከሷ የተሻሉ በበለጠ። ስለዚህ ከነሱ ጋር ለምን አሰራም? በቃ እሷን ልጅ አልፈለኳትም። ለምን አሰማኝም? እኔ ፍቅረኛ አይደለሁም። የምናገረው ነገር ተሰሚነት የለውም። አንቺ ቢሆን ከኤላ ጋር እኮ ስትገናኙ ብዙ ምክንያቶች ደርሽልኛል። አንቺ ስትጀመር ምክንያት ነበር ከኔ ጋር መለያየት የምትፈልጊው። እንደዛ ባይኖር ኖሮ በአንዴ ስተጥለሽ ሄደሽ እንዲሁም ለጥላቴ አሳልፈሽ ባልሰጠሽ ነበር። ከሌላ ጋር ወንድ ጋር መሆን ትችያለሽ።
ከኤላ ጋር ግን መሆን ለእኔ በጣም ከባድ ነው። እንዴት እንደዚህ ታደርጊያለሽ ሲልም በሩቁ ኤላ ይሄን ጉዳይና ጠጋ ብሎ ወይ ሰብልዬ ቀደም እኮ የጀመርነውን ጨዋታ አሁን አስታውስኩ ልነግርሽ ፈልጌ ነበር ሲልም ጆሲ ግን አሁን ቁም ነገር እያወሩ እንደሆነ አሁን ከዚህ እንዲሄድ ቢነግረውን ኤላ ግን ፈጽሞ ከዚህ ሊሄድ አልፈለገም። በጣም ያናድደውና ጆሲ እንግዲህ ኮሌታውን ይዞ ኤላ እንዲመታው ሲል ሰብሊ መካከል ትገባና ትምህርት ቤት መባረር ካልፈለጋችሁ አድባችሁ እንድትማሩና በእኔ ህይወት ደግሞ ወይም በግል ጸባችሁ እኔን እንዳትከቱኝ በማለት መልስ ትመልሳለች። ሰብሊ ምንም ቢጨንቃትም ነገር ግን ለማስቀናት ያደረገችው ነገር ነው በማለት ኤላ እሱን አስቀምጦ እሷን ይዞባት ይሄዳል። በጣም ተናዶና ተበሳይቶ ይዟት ሄደ። ምንድን ነው የፈለግከው? ቆይ ማን እንደዚህ ስታደርግ እኮ ጭራሽ ጥሎኝ እኮ ተስፋ ቆርጦ ሊሄድ ይችላል ሲለ ወንድ ልጅ ነው ምን እንደሚያስብ ጠንቅቄ ነው ማቀው። 5 ደቂቃ አይቆይም። አሁን ሲክለበለብ መጥቶ እኔን አባሮ አንቺን ይዞ መሄድ ይሞክራል። ይህን እድል ስለማልሰጠው እኔ ቀድሜ ትቼሽ እሄዳለሁ በማለት ይመልሳል። ኤላ ያለው ስህተት አልነበረም። ጆሲ እሳት ለብሶ እሳት ጎርሶ ወዳው ይመጣል። ከዛም እንደመጣም ያው ትቼልሃለሁ፣ ፍቅረኛህም ማውራት ትችላለህ፣ ነገር ግን ቃል የገባሁልህን ነገር እንዳትረሳ። ከዚህ ትምህርት ቤት ሰብን ቀምቼህ ብቻህን እንድታወራ እንደብድ ካላደረግኩህ ምንም ያክልና ፌመስና ቲክቶከር ብኮን ለእኔ ለሌላ ግን ምንም አይደለም በማለት መልስ ይመልሳል። ዛሬ ሄቨን የዮሲያስ ነገር እጅጉን ያሳሰባትና እጅጉን ያስጨነቃት ምን እንደሆነ ስትጠይቀው እሱም ምንም አይደለም፣ ነገር ግን ይሄ የቀልድ ፍቅር ወደ ምር እንዳመረረ የተሰማት ጀሪ እንደነገረቻት ሄዳ ልታናግረው፣ ነገር ግን ፍቅር ቢይዝህ ምን ታረጋለህ ቢልም ምንም አላደርግም፣ ምንም ማደርግ ይመስልሻል ብለም ታፈነዳታለህ እንጂ ፈጽሞ የምትናገር አይመስለኝም። ምክንያቱም ለአንተ ፍቅር መናገር መሸነፍ ስለሆነ ፈጽሞ ተሸነፈ ትናገራለህ ብዬ እንኳ አላምንም። ከተረዳሽኝና ይህን ያህል ካወቅሽ ሂጅልኝ ከዚህ ከፊቴ በማለት መልሶ ተመሳሳይ ሄቨን ላይ ራሱ ጮሆባት ያባርራታል። ቀስቴ እንግዲህ ጸጋን ከለቀቃት ከትንሽ ደቂቃ በኋላ ተለቹቻ ትደውልና ደጋግሜ ስልክ ሳላነሳ ስደውልሽ ስልክ ማታነሽበት ጠጋ መሆኑ ነው ስትላት፣ እመቤቴ በጣም ይቅርታ ስራ ትምህርት ላይ ነበርኩ ማንሳት አልችልም፣ ሳይለንትም ነበረ ምን ተፈጠረ ስትላትም አሁን ቀስቴን የሚያደርገውን ነገር የማያቆም ከሆነ ቀጥታ ላትደፍርስ ደውዬ የጀመረውን ክስ እንዲቀጥል እንደማደርግ ላስታውስሽ ብዬ ነው ስትልም፣ እሷ ግን ድጋሚ ይሄ ስህተት እንደማይሰራና ድጋሚ ይሄ ነገር ከተፈጠረ እንደምታደርገው ቃል ትገባላትና ስልኩን ትዘጋዋለች። ይህን እንዳደረገችም ለቀስቴ ትደውልና ምንድን ነው ያደረግከው? ይሄን ነገር የማታቆም ከሆነ ሚጢጢ ከኔ እንዲኬድ ትፈልጋለህ? ይሄን ነገር የማታቆም ከሆነ ፈጽሞ የኔና ያንተ የፍቅር ግንኙነት ዛሬ ላይ እዚሁ ላይ ያቆማን በማለት ስልኩን ትዘጋበታለች። ይህ ሁሉ ከተፈጠረ በኋላም ቤት እንግዲህ ጸጋን እንዳገኛትና ይሄ ነገር ደግሞ እንደተፈጠረ ለቤዚቲ ለመናገር ሄሉን ቦታቸው ወይም ተደብቀው የሚገናኙበት ቦታ እንዲገናኙ ትከታተላለች። ለቤዚቲ ያለውን ነገር ሁሉ ትነግራታለች። እሺ በቃ ምንም ነገር አይፈጠርም፣ በእርግጠኝነት እሱም አልሄደም ማለቴ ያሬድም እንደሄደ እርግጠኛ አይደለሁም። ስለዚህ በቅርቡ እንገናኛለን የሚል ደብዳቤ ደርሶኛል። በእርግጠኝነት ካናዳ ቢሆን ይሄ ደብዳቤ እንደማይደርሰኝ እርግጠኛ ነኝ በማለት ችግራቸውን ፊክስ ለማድረግ ይሞክራሉ። ዛሬ እንግዲህ ሚኪ መኪናቸውን ፏፏ እያደረጉ እያጸዱ እያለ አንድ ነገር ይከሰታል። ቦርሳውን ሲከፍተው ብር ብቻ ነበረ። እንዴት ነው ይሄ ሁሉ ቦርሳ ይሄ ሁሉ ብር ቦርሳ ውስጥ ሊቀመጥ የቻለው በማለት ሳም አድርጎ ጠረን የብሩን ካሸተተ በኋላ ሸቤ ትዝ ካለው በኋላ ያስቀምጥና ወደ ስራው ይገባል። ነገር ግን የመኪናው ባለቤቱ ከፈለከው ውሰደው፣ ነገር ግን የምትፈልግበትን ቦታ ወይም የምታደርግበትን ቦታ ማወቅ አለብኝ ሲልም እኔ ከጓደኛዬ ጋር ደብረ ዘይት ሄጄ መዝናናት እፈልጋለሁ ሲልም ያው ባጭሩ አቡሽ ማለት ነው። ስለዚህ ችግር የለውም ውሰድ፣ ገና ጩጬ ጀምራችሁ እዚህ መኪና ስታጥቡ ስለማውቃቸው አብሽሪ በማለት ነገር ግን ስራው እንደጨረሰ ለተስካር ብሩን እንደተሰጠና እንዲሁም
ወደሚሄድበት ደብረ ዘይት ነግሮት ስልኩን ይዘጋል። ሌላው ጉዳይ የእሱ እንደሆነ ጠይቆ መልሱን ሳይሰማ ሌላው ጉዳይ የተስካር እንደሆነ አንተ ስራህን ጨርሰሃን በማለት ስልኩን ይዘጋል። ዛሬ ቤት እንግዲህ በተደጋጋሚ ሄቨንን ታፈቅረዋለች ወይም ከሱ ለምን አትርቂም በማለት ጥያቄ ስታበዛባት፣ ነገር ግን አንቺ አሁን ከሱ ብትርቂ ምን ይሰማሻል ስትለ በጣም ጭንቅ ድብር የሚለኝ ይመስለኛል ስትልም እዛው ፊቷ ፌንት ትሰራለች። ኢዮስያስ ትንሽ ከቆየ በኋላ ኢዮስያስ ጠባ ላይ ትነቃለች። ከዛም ሂዱልኝ ትላለች። ዛሬ ጦርነቱ በሰብሊና በጆኒ በኤላ